ኤርትራ ኢትዮጵያ ከቀይ ባህር ስትገፋ ሁለት ነገር ነው አብሮ መጣው። አንደኛ ኢትዮጵያ አቅም የሌላት ሀገር ትሆናለች። ሁለተኛው ነገር ምንድነው? ኢትዮጵያ በአረብ ሊግ ሀገራቶች ላይ ጥገኛ እንድትሆን የሚያደርገው እንግዲህ በቅርብ በአቅራቢያ ያለው የባህር በር ልናገኝ የምንችለው በአረብ ሊግ የሚመራ ባህር በር ስለሆነ ማለት ነው። በእርግጥ ኢትዮጵያ እንግዲህ ኤርትራ የምትባለው ሀገር ሰርቫይቭ የምታደርገው ኢትዮጵያን ባህር አልባ ለማድረግ ኢትዮጵያን ለማጥቃት እንደ ሽመል ኤርትራ እንደውም አንድ ፕሮብሌም ቻይልድ ኦፍ ኢትዮጵያ ነው የሚል አንድ ጽሁፍ አለ። በቃ የኢትዮጵያ በቃ የችግር እንትን ነች። በቃ ማለት በችግር የተወለደች ነች። ኢትዮጵያን ለማጎሳቆል ኢትዮጵያን ለማመሳቀል የተፈጠረች ሀገር ነች። በትክክል ወደ ህወሓትነታቸው ጠቅሎ የሚገቡትና አንድ ከዶክተር ደብረጽዮን ጋር አንድ ቃል የሚናገሩበት ደረጃ ይፈጠራል። ወይ ደግሞ የራሳቸውን አቋም ይዞ ልክ እንደጌታቸውን ብቻቸው አቋም እንደያዙት ከዛኛው ቡድን ጋር ያለውን እስከ መፋለም ድረስ የሚሄዱበት ሁኔታ ይፈጠራል ማለት ነው። ከዶክተር ደብረጽዮን ጋር በስልክ ሲለዋወጡ የነበረውን መረጃ በሙሉ አውጥቶታል። የሚገርመው ማለት ነው። እና እያንዳንዱ ነገር ምንድነው አዲግራት ሊያዝ ነው አዲግራት ሊይዘው ነው ፌዴራል መንግስቱ ፍጠንና ፊርማውን አኑር ይላይ ነበረ ዶክተር ደብረጽዮን። ምክንያቱም አዲግራት ከተያዘ የራሳችንን ፕላን ቢ ስትራቴጂ እንከተላለን። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ አጀንዳዎች ወደ እናንተ እናደርሳለን። በዛሬ የያዝናቸው አጀንዳዎች በቅድሚያ የትግራይ ጊዜያዊ አስተዳደር ወደ አዲስ አበባ መጥተዋል። የመጡበትም ጉዳይ እንግዲህ በጣም ቀጭን ለሆነ ጉዳይ ነው። ሰሞኑን ትግራይ አካባቢ ያለውን የፖለቲካ መስቀልቅል አስመልክተው ከፌዴራል መንግስት እገዛ ፈልገዋል። በዚህ ጉዳይ ላይ የምንለው ይኖራል። ከዚህ ጋር ተያይዞ አቶ ጌታቸው ረዳ አነጋጋሪ መረጃን በዚህ አፍሪካ ሪፖርት በተባለው የመረጃ አውታር ላይ አወጥተዋል። ከዚህ ከፕሪቶሪያ ስምምነት ጋር በተያያዘ ጠቅላይ ሚኒስትሩን ያነሱበት ሁኔታ ትንሽ ትኩረትን የሚስብ ነው። በዛ ላይም ሀሳብ እናጋራቸዋለን። ኤርትራ ኢትዮጵያ የሲ አክሰስ ካገኘች ኤርትራ የምትባል ሀገር ታሪክ ትሆናለች። ኢቭን አሁን ኢትዮጵያ ራሱ ከጅቡቲ ወይም ደግሞ ከሌላ ሀገር ከጎረቤት ሀገር የባህር በር ባለቤት የምትሆንበት አማራጭ ከተገኘ ኤርትራን የሚፈልጉ ሀገራት በሙሉ ፊታቸውን ያዞሩባታል እና የኤርትራ መኖር ኢትዮጵያ ለአንድ ሎክዶና ወይም ደግሞ ምንም አይነት የባህር አክሰስ ሳይኖራት ሲቀር ነው የሚል መረጃን የጠቅላይ ሚኒስትሩ ዋና አማካሪ አቶ ዳንኤል ክብረት መረጃውን አጋርተዋል። ይሄ እንግዲህ በፌዴራል መንግስቱ አካባቢ ይሄ ነገር ለምን ተነገረ የሚለውን ፖለቲካል አንድምታውን እንተነትነዋለን። እንደተለመደው ከባልደረቢያዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብራችሁን እንቆያለን። እንደተለመደው ቻናላችን ላይክ እና ሰብስክራይብ ያደረጋችሁ አብራችሁን እንድትቆዩ እንጠይቃችኋለን። አማን እንዴት ነህ? ሰላም ደሬ። እንደመነሻ እስቲ ጊዜያዊ አስተዳደሩ ጌታቸው ረዳ ጀነራል ታደሰ ወረደ እንዲሁም ደግሞ አማኑኤል አሰፋ የትግራይ የቲፒኤልኤፍ ምክትል ናቸው፣ የደብረጽዮን ምክትል ናቸው። በአብዛኛው ጊዜ እኚህ ሰው እንደውም ወጣ ብለው ትንሽ የፌዴራል መንግስቱን ኮርነር የሚያደርግ እንዲሁም የውጭ ኃይል ነው የሚመስሉት። የፌዴራል መንግስቱ ትግራይ ለማድቀቅ ትግራይን አጠቃላይ ምስቅልቅል ለማባባስ ብዙ ስራዎች እየሰራ ነው የሚል ነገር ይናገሩ ነበረ። አሁን ግን ባልተለመደ መልኩ ጀነራል ታደሰ ወረደን አጅበው መጥተዋል ወደ አዲስ አበባ። የመጡባቸው ሶስት ቁልፍ ነገሮች፣ አንደኛው የግዛት አንድነትን በተመለከተ የሚሉት ነገር አለ። እነሱ ወልቃይትን መልሱልን ነው የሚሉት። ወልቃይትን መልሱልን ማለት ልክ አሁን ራያ ውስጥ ገብተው ከመናኸሪያ ሰራተኛ እስከ ሆስፒታል ሰራተኛ በሙሉ አባረው ከትግራይ እያመጡ ሰዎችን እዛ አካባቢ የማደራደር ስራ እየሰሩ ነው እና ወልቃይት ደግሞ ገብተው ይህን ነገር መድገም ነው የሚፈልጉት። መሬት ያለውን ህዝብ በሙሉ አፈናቅለው የተለመደውን የጄኖሳይድ ስራ ሊሰሩ ወደኋላ የሚሉት ነገር አይደለም እና ይህን እየጠየቁ ነው። ሁለተኛ በጣም የጠየቁት ክሪቲካል እና ጉሮራቸውን የተያዙት በዚህ የበጀት ጉዳይ ነው። የበጀት ጉዳይ የኤፈርት በጀት ተይዟል፣ እንዲሁም ደግሞ የክልሉ በጀትም ተይዟል። ትግራይን ልክ እንደ ትግራይ አጠቃላይ ፌዴራል መንግስቱ እያስራበ ነው። ልክ በጦርነቱ ጊዜ ሲጅ ይባል ነበረ። ሲጅ ማለት ያው እንግዲህ ተከበው የትግራይ እንዳለ ተከባ በፌዴራል መንግስቱ አማካኝነት ብዙ ስራዎች ተሰርቷልና ያ ነገር ዳግመኛ የዛ ጊዜ የነበረውን ግጭት የፖለቲካ ሁነት የሚያስታውስ ነው እና ትግራይ ውስጥ ያለው የፖለቲካ ቀውስ ሊፈነዳ ሩብ ጉዳይ ደርሷል የሚል ነገር ነው። ያንን እንግዲህ የፌዴራል መንግስቱ ምንድነው መፍትሄ እንዲሰጣቸው ነገር ነው የሚያስቀምጡት። ሶስተኛ የህወሓት ጉዳይ ነው። ህወሓት መልኩ አልለየም። አንዴ ጊዜያዊ አስተዳደሩ አካባቢ ገብቶ ይበጠብጣል፣ ጦሩን ያሰማራል፣ ባንክ ያዘርፋል፣
እንዲሁም ደግሞ ጽሕፈት ቤቶችን ያስከበባል። ይሄንን ነገር ይሰራልና አሁን እንግዲህ ወደ ፌዴራል መንግስቱ ቀጥታ ጠቅላይ ሚኒስትሩ ነው የሚያገኙት የተባለው። እንግዲህ መጥተው 4 ኪሎ መጥተው ምንድነው ሊያወሩ የሚችሉት የሚለው ነገር ኦልሬዲ የታወቀ ነው። በእርግጥ ፌዴራል መንግስቱ የሚነግራቸውን ነገር ማለት ነው ወይም ከፌዴራል መንግስቱ ጋር በጠረጴዛ ዙሪያ አውርተው የትግራይን ፖለቲካ የትግራይን ቀውስ ለጊዜውም ቢሆን ማስታገስ ይቻላል ወይ? አንድ ያለው ስጋት ምንድነው? ጀነራል ታደሰ አቅም የላቸውም። እዚህ መጥተው ከፌዴራል መንግስቱ ጋር ካወሩ በኋላ ወደ መቀሌ ሄደው ሊያስፈጽሙ ሲሉ እነ ደብረ ጽዮን እጅና እግራቸውን ያስሯቸዋል እና እዚህ ማውራቱ ምንም ጥቅም የለውም። ኋላ ላይ እንደውም ከአቅማቸው በላይ ሆነው ልክ እንደ ጌታቸው ረዳ ተሰደው ወደ አዲስ አበባ ይመጣሉ ተብሎ የሚነሳበት ሁኔታ አለ እና እንደው የሆነ መፍትሄ ነገር ጭላንጭል ነገር ይታያል እንደው መምጣታቸው። አመሰግናለሁ ደሬ። እንግዲህ ዋናው ነገር ሁለቱ ምን ደረጃ ላይ ነው ያሉት የሚለውን ነገር ነው። አሁን ምን ይነጋገራሉ፣ ተነጋግሮስ ምን መፍትሄ ሊገኝ ይችላል፣ ምን ጭላንጭል ይታያል የሚለውን ነገር ለማወቅ በትግራይ ጊዜያዊ አስተዳደር ደረጃ ምን ደረጃ ነው ያለው፣ ጊዜያዊ አስተዳደሩ ምንድነው ፍላጎቱ፣ ምን ደረጃ ላይ ነው ያለው የሚለውን ጥያቄ ማየቱ ጠቃሚ ይሆናል። እዛው ልክ ደግሞ ፌዴራል መንግስቱ ትግራይ ክልልን በተመለከተ እና ጊዜያዊ አስተዳደሩን በተመለከተ ምን ደረጃ ምን አቋም ላይ ነው ያለው የሚለውን ነገር መዳሰሱ አስፈላጊ ነው። እንግዲህ ለማስቀነሱ ሲመጡ ያነሱት ጉዳዮች ነበሩ። ልክ የበጀትን ጉዳይ፣ የግዛት አንድነትን ጉዳይ እንዲያውም በግልጽ ወልቃይትን በተመለከተ ፌዴራል መንግስቱ መመሪያ መስጠት መቻል አለበት። ወደ ቀድሞ ግዛት ማለት ወደ ቀድሞ አስተዳደር ማለት ወደ ምዕራብ ትግራይነት እንድትመለስ የሚል ነገር ነው ያነሱት። መመሪያ መስጠት አለበት። ሌሎችም ድርድሩ ሲደረግ የነበሩ ኃይሎች ችለተኝነታቸውን ትቶ ጫና ማድረግ አለባቸው በህገ መንግስቱና በስምምነቱ መሰረት የሚል ነገር ነው ያነሱት። አሁን ጊዜያዊ አስተዳደሩ ይህን የመጠየቅ አቅም ላይ ነው ወይ ያለው ብሎ ነገር ነው እንግዲህ ማየት ያለብን ማለት ነው። ጊዜያዊ አስተዳደሩ በጀት ተከልክሏል። በጀት እየቀረበለት አይደለም። በጀት የተከለከለበት ምክንያት ደግሞ የራሱ ምክንያቶች አሉት። ከዚህ በፊት በተደጋጋሚ ስናነሳ እንደነበረ ጀነራል ታደሰ እዚህ መጥቶ 8 ነጥብ ፈርሞ ሄዶ ነበር። ሄዶ የሚሰሩት በዚህ 2 ዓመት ወይ 1 ዓመት ጊዜ ውስጥ በቅድመ ተከተል ይሄንን ነው የሚሰሩ ተብሎ ስራ ተሰጥቷቸው ነበር። ሄደው መጀመሪያ ስራ ምን ነበረ? ከኤሪትሪያ ጋር የሚደረገውን ግንኙነት ታስቆማላችሁ፣ ህገወጥ ነው እሱ፣ የኮንትሮባንድ የጨረባ ግንኙነቱ መቆም አለበት የሚል ነገር ነበር። ሌላ በሂደት የተፈናቃዮችን የመመለስ ሂደት ላይ እንደሚሰራ ነገር ነው። ከዛ ሰራዊቱን ትጥቅ አስፈትቶ ወደ ማህበረሰብ መቀላቀሉ ስራ እንዲያሳልጡ ነበር። እነዚህም በዋነኝነት ካየናቸው ምንድነው እነዚህን በተመለከተ አቶ ጀነራል ታደሰ የሰሩት ብትል ከምንም ጊዜ በላይ ከኤርትራ ጋር የሚደረገው ግንኙነት መልኩን እየቀየረና አድማሱን እያሰፋ ያለበት ሁኔታ ነው ያለው። ስለዚህ አንዱ የተሰጣቸው ስራ መፈጸም አልቻሉም ማለት ነው። ሁለተኛ ተፈናቃዮችን መመለስ የሚለውን ነገር እሳቸው ባላቸው ስልጣን መሰረት መፈጸም ሲገባቸው የህወሓትን ፍላጎት ለማሳካት ሲሉ አሁንም ተፈናቃዮች በሸራ ውስጥ እንዲሰቃዩና በመከራ ከቀያቸው ተፈናቅሎ በላስቲክ ቤት ውስጥ እንዲኖሩ አስገድደዋል። ህወሓት የራሱን ፖለቲካ መፈጸሚያ ነው የሚያደርጋቸው። እነዚህ ተፈናቃዮች ከእጄ ከወጡ የትግራይ ህዝብ ጋር አለንተኝነትን አጣሉ በሚል ጉዳይ ነው ይሄ ተፈናቃዮች መሄድ የሚችሉት መዋቅሩ ተከትሎ ከሄደ ነው ብሎ ነገር። በሌላ አነጋገር ምዕራብ ትግራይ በሚለው ደረጃ እስካልተመለሰ ድረስ ተፈናቃይን አንወስዶም የሚል ነገር ነው አቋም የያዘው ነገር። ይህንንም መፈጸም አልቻሉም እሳቸው። ከዚህ ጋር ተያይዞ እንግዲህ ፌዴራል መንግስቱ ከዛም አልፎ ተርፎ ለጦርነት ዝግጅት ምልክቶች እየታዩ መጡ። ፌዴራል መንግስቱንም የትግራይ ህዝብ ጠላት እንደሆነ ማወጅ ጀመሩ። ራሳቸው ጀነራል ታደሰ ናቸው የሚያውጁት፣ ምክትላቸው አቶ አማኑኤል ናቸው የሚያውጁት። ይሄ ሲሆን ፌዴራል መንግስቱ በጀትን ያዘ። ሶፍት ፓወር ሲጠቀም መያዣ መጨበጫ ጠፋ ማለት ነው። አሁን እንግዲህ ጊዜያዊ አስተዳደሩ ያለበት አሁን የመጀመሪያ ፕራይመር ጥያቄው የበጀት ጥያቄ ነው። በጀት ይሰጠኝና ህይወቴ ይቀጥል፣
ከዛ በኋላ በጀት ከተለቀቀልኝ በኋላ የምንባለውን ነገር ላይ እንነጋገር የሚል ነገር ነው ጊዜያዊ አስተዳደር የሚያነሳው እንጂ ምንም በጀትን መንቀሳቀሻም በሌለበት ተወክለ ሄድክበትም ስራ ባልሰራበት በፌደራል መንግስት ያለ እውቅና ጥያቄ ውስጥ በገባበት ሁኔታ ምዕራብ ትግራይ ብትል ዝባዝንኬ የሚያስቀምጥ ዝባዝንኬ ብታስቀምጥ ምንድነው የሚሆነው? የድርድር ነው የሚሆነው? እሱን የመጠየቅ አቂም ላይ ነው አለ ወይ? ስለዚህ እነሱ መጀመሪያ የሚጠይቁት የበጀት ጉዳይ ነው የሚሆነው ማለት ነው። ሰው የፌደራል መንግስትስ ምንድነው የሚያነሳው ብሎ ነገር ነው እንግዲህ ማየቱ ጠቃሚ የሚሆነው። ፌደራል መንግስት ሀገራዊ ምርጫ ሊያካሂድ ነው። ሀገራዊ ምርጫ ሊያካሂድ ስለሆነ በጀት ስትወስዶ ምርጫ እንዲካሄድ እዛ ጋር ታሳልጣለህ ነው ጥያቄ ይመጣ ማለት ነው። አቅም ግን የለም። ጊዜያዊ አስተዳደር ትግራይን እያስተዳደረ ነው ያለው። በጀት የምንሰጥ አንደኛ ተፈናቃይ እንዲመለስ ካደረክ፣ ሁለተኛ አሁን ምርጫ የግድ ጊዜያዊ አስተዳደር የሚባል ነገር መቆም ስላለበት ትግራይ ህዝብ ምርጫ መምረጥ ስላለበት በትግራይ ክልል ውስጥ እንደ ሌላ ኢትዮጵያ ክልል ምርጫ ማካሄድ የሚችልና ሁኔታ ማመቻቸት የሚችል ከሆነ ነው ይላል። ገባኝ። በጣም አደገኛ የሆነ ፕሪኮንዲሽን እሱን ነው የሚያቀርበው ፌደራል መንግስት። ይሄን ነው በቃ ሌላ የምነግራቸው ነገር የለም። የምርጫ ጉዳይ ላይ ነው የሚነጋገሩት። ስለዚህ አሁን ጀነራል ታደሰ እሺ ብሎ ፓርቲዎች እንዲገቡ ነገሮችን ካላሳለጠ በጀት አያገኝም ማለት ነው። በጀት ካላገኘ ምንድነው ሊፈጠር የሚችለው? ባለፈ በስፋት የሄድንበት ጉዳይ ነው። በጀት ካላገኘ ጦርነት ምናምን ብቻ አይደለም የሚፈጠረው። እዛም ህዝባዊ ያመጹ እንደሳለ ሰራዊቱ ደሞዝ እየበላ አይደለም እነሱ ቁጭ ብሎ ኮልኩሎ ቁጭ ያደረጉት ሰራዊት ከዚሁ የሚላከው በጀት ነው ደሞዝ ተብሎ እሱ የሚከፈለው። እሱ ራሱ ሊበላቸው ነው ማለት ነው። አሁን የግድ ፌደራል መንግስት የሚያቀርበውን ሐሳብን ለመቀበል በጣም ተገዳጅ ናቸው እነሱ ማለት ነው። ተገዳጅ ናቸው የሚሆኑት ማለት ነው። የአቅም ማንያውም ምንድነው ስጋቴ ትክክል በፌደራል መንግስቱ ረገድ ይሄ ነገር ሲያስቀምጥላቸው የአቅም ጉዳይ ይነሳል። አሁን የመቀሌ ከንቲባ ነው የሚሏቸው እንደውም አይደል እንትኑን የጊዜ አስተዳደሩ ምክንያቱም ከመቀሌ ውጭ ያለውን አጠቃላይ አስተዳደር ቲፒኤልኤፍ ነው ኦፕሬት የሚያደርገው የሚል ነገር ነው እና ነገር ግን አሁን የቲፒኤልኤፍ ምክትል መምጣታቸው ትርጉም የሚሰጠው የአማኑኤል አሰፋ የሚባሉት ጉዳዩ በጣም ሲሪየስ እንደሆነና መንግስት እንደማይለቃቸው እንግዲህ በዛ ላይ ከተረጋገጠ ላላ የማድረግና የመንግስትን ኮንዲሽን የማማላት ሁኔታ ሊፈጠር ይችላል የሚለው ነገር አዎ ልክ ነህ እኮ ምንድነው መሰለህ ጀነራል ታደሰም ስልጣናቸውን ይፈልጋሉ ሂደቱን ይፈልጋሉ ታሪክም ጭምር እኮ ነው ነገር እኮ ስለዚህ አሁን እሳቸውን በግል እዚህ ብታናገር እዛ ሄዶ ላይ ሰማቸው ይችላሉ አሁን ኮሚቴው ከመጣ ካቢኔው ሰምቶ ወይሽ ወይ ለይልን የሚላቋም ይዞ ይሄዳል ማለት ነው ሄዶ አሁን የሚጨምረው ነገር የለም ምናልባት እንተገብራለን ብሎ ሲነሳ ውሃት አተገብሩት ምርጫ ዋት አስምሮ አስቀምጧል እኔ ከሌለውበት ምርጫ አይደረግም ብሏል ስለዚህ በዚህ ሂደት ውስጥ ዋት ገንፍሎ ወጥቶ ይሄን ምርጫ ለማስቆም ከሄደ ጀነራል ታደሰ ሊያረጉ የሚችሉ ነገር ምን ነገር የለም ወደ ፌደራል መንግስቱ ነው የሚልኩት እልባት እንዲሰጥም በሚል ነገር ማለት ነው አሁን ጀነራል ታደሰና ካቢኔያቸው አቋም እንዲይዙ ያደርጋቸዋል እነሱ የሚጫወቱት ሁለቱም ቦታ ነበር የሚጫወቱት ዋት ጋር ስል ከዋት ጋር አይዱና ዋት ሆናሉ አሁን እንዳልከው አጣብቂኝ ውስጥ ገብተዋል አጣብቂኝና ወይ በትክክል ወደ ዋትነታቸው ተቀሎ የሚገቡትና አንድ ከዶክተር ደብረጽዮን ጋር አንድ ቃል የሚናገሩበት ደረጃ ይፈጠራል ወይ ደግሞ የራሳቸውን አቋም ይዞ ልክ እንደገታቸውን ብቻቸው አቋም እንደያዙት ከዛኛው ቡድን ጋር ያለውን እስከ መፋለም ድረስ የሚሄዱበት ሁኔታ ይፈጠራል ማለት ነው መቼም እነዛን አስታርቆ ያመጣሉ ብዬ አልጠብቅም እነዛ ለምን መስመሩን ስላሰመሩ እውቅናችን ካልተመለሰ ምርጫ አይካሄድም ትግራይ ክልል ብለዋል እነሱ ለነሱ አሁን እውቅና እንድመለስላቸው ይጠይቅ ይሆን ሌላ ነገር ነው ባይዞ ሌላ ኮምፕሌክስ ለውይይት የሚቀርብ ነገርም ሊሆንም ይችላል በቃ ያለው ችግሩን ለመፍታት ፍትሃዊ ምርጫ እናካሄዳለን ግን በተቻለ መጠን በቃ ለህወሓትም እውቅና መመለስ የምን መከራከሪያ ሊያነሱ ይችላል አደጋለሁ እሱ መመለሱ ምክንያቱም ማንኛው ቲፒኤልኤፍ የፖለቲካ ኦሪየንቴሽን እንደምታውቀው ራዲካሊስት ነው ከሴንትራል ገቨርንመንት ጋር ሁሌ ትከሻ ለመትከሻ ለመለካካት ነው የሚፈልገው ኢቭን አሁን በምርጫ በሌጋል ምርጫ ቢካሄድ በነገራችን ላይ ቲፒኤልኤፍ ያሸንፋል ምክንያቱም በነፍጥ ስለሆነ ምንም ችግር የለውም እስከታች ድረስ አሸነፈ ደግሞ ሆነና ሌጋል ቁቡልና ሰጠው ማለት ሌላ እንግዲህ የጎን ቁስል የሚሆነው በተለይ እነዚህ አወዛጋቢ ቦታዎችን ካልተሰጠኝ የፌደራል መንግስቱን ልብ ምት በፈለገው መንገድ ማለት ማፍጠንና መቀነስ ስለዚህ አንድ ሞቴ ነገርም መልሶ ህይወት መዝራት ነው የሚሆነው ማለት ያን ሊያደርግ አይችልም እሱ ምርጫ ውስጥ የማይገባ ከሆነ እንግዲያውስ ምንድነው የሚሆነው እነ ጀነራል ታደሰ እንግዲህ ሌላ አካል ራሳቸውን ችሎ ከቲፒኤልኤፍ ጋር እየተፋለሙ ይሄን ምርጫ ማስፈጸም
በጀት መያዝ ክልሉን ሽግግሩን ማስፈጸም አለስ ደግሞ ፌደራል መንግስትን ይለይልናል ብሎ አንድ ሆኖ ከነ ዶክተር ደብረጽዮን ጋር ወደ ጦርነት መግባት ነው የሚሆነው ማራጭ እሱ ነው የሚሆነው ሁለት አደገኛ ምርጫዎች ነው ያሉት እንግዲህ ቀናቶች ጉዳዩን እየፈቱት ይላሉ በደንብ ብዙ ነገሮች እያየን ይላል ከዚህ ጋር የሚያያዝ እንግዲህ የፕሪቶሪያ ስምምነት በነገራችን ላይ አሁን ያነሳው ነጥብ ከፕሪቶሪያ ስምምነት ጋር ይያያዛል ፕሪቶሪያ ስምምነት ሄዶ ሲፈራረሙ አጣብቅኝ ውስጥ ነበሩ በመኖርና ባለመኖር መካከል ቶሎ ፈርም ጌታቸው ረዳ እያሉ እነ ደብረጽዮን ኢቭን መልእክት እንደሚያስተላልፉ አቶ ጌታቸው ረዳም ሲናገሩ ነበር እና አሁን ስትመለከተው የሆነ የፕሪቶሪያ ስምምነት አይነት ነገር ይመስላል አይደል ኮንዲሽኑ አጣብቅኝ ውስጥ ገብተዋል ስለዚህ ከመንግስት የሚሰጣቸው ተቀብለው በህይወት መቀጠል ወይስ መሞት የሚለው ነገር ምንየው ነገር ነው ወደዚህ ወደ ከዚህ ጋር የሚያያዘው ነገር አቶ ጌታቸው ረዳ አፍሪካ ሪፖርት በተባለ የመረጃ አውታር ላይ ታዋቂ የመረጃ አውታር ነው እዛ ላይ ይሄ ኢንተርቪያቸውን አስመልክተው ባለፈው የሃርድ ቶክ አልጀዚራ ላይ ቀርበው ሐሳባቸውን ያንሸራሽሩትን አስመልክተው የራሳቸውን መልከታ እንግዲህ እንዳስደነገጣቸው ማለት ከግብረ መልሱ ማህበረሰቡ አካባቢ ያለው ግብረ መልስ በጣም እንዳስደነገጣቸውና ያልጠበቁት መወያና ያልጠበቁት የፖለቲካ እውነት እንደተፈጠረ ነገር ነው ጽሁፋቸው የሚያሳየው እና እዚህ አፍሪካ ሪፖርት ላይ ከገለጹት ሐሳብ ትኩረትን የሚስበው ምንድነው ቃል በቃል በዛ ወደ ስምምነቱ ሲገቡ ከዶክተር ደብረጽዮን ጋር በስልክ ሲለዋወጡ የነበረውን መረጃ በሙሉ አውጥቶታል የሚገርመው ማለት ነው እና ያንዳንዱ ነገር ምንድነው አዲግራት ሊያዝ ነው አዲግራት ሊይዘው ነው ፌደራል መንግስቱ ፍጠንና ፊርማውን አኑር ይላይ ነበር ዶክተር ደብረጽዮን ምክንያቱም አዲግራት ከተያዘ የራሳችንን ፕላን ቢ ስትራቴጂ እንከተላለን እያለ ሁሌ ፑሽ ያደረገ ነበር የሚለው ነገር ቃል በቃል የተወያዩትን ማለት ነው እዛ ድረገጹ ላይ አውጥቶታል ከዚህ ግን በጣም ትኩረትን የሚስበው ምንድነው ይሄ የፕሪቶሪያ ስምምነት ሄዶ መጨረሻ ላይ ሊከሽፍ ነበር ሊከሽፍ የነበረው ምንድነው የሚመሰረተው በትግራይ የሚመሰረተው የጊዜ አስተዳደር ወልቃይትና ራያን መያዝ የለበትም የሚል በፌደራል መንግስቱ አቋም ተይዞ ነበር በዚህ ምክንያት አይ ኮደማ አንፈረምም ብለን ልንወጣ ስንል ጠቅላይ ሚኒስትሩ ባላቸው ስልጣን ጣልቃ ገብተው ነው መጨረሻ ላይ ፕሪቶሪያ ስምምነት እንዲፈረም ያደረጉት ብለው ተናግረዋል አሁን እኔ እዚህ ጋር ሐሳቡን ሁለት ኮምፔር ኮንትራስት ማድረግ ፈልጋለሁ ከወር በፊት እንግዲህ አልጀዚራ ላይ ቀርበው በደም ስንተነት ነው ማለት ነው የጄኖሳይድ ተፈጽሟል ትግራይ ላይ የጄኖሳይዱም ደግሞ ፊታውራሪ ጠቅላይ ሚኒስትሩ ናቸው የሚለው ነገር ቃል በቃል እንኳን ባይናገሩት በቃ በኢምፕላይድ በሆነ ወይም ደግሞ በትርጉም መልክ ስንገልጸው በቃ ጠቅላይ ሚኒስትሩ የጄኖሳይድ ፊታውራሪ ናቸው የሚለው ነገር ተናግረዋል እና ያ የፖለቲካ ነጥብ አስጥሏቸዋል ብዙ እንግዲህ በትግራይ የፖለቲከኞችም በፌደራል መንግስቱ አካባቢ ከፍተኛ የሆነ መናጋት ፈጥሯል እንደው ገሎ የማዳን ነገር ነው ወይ አሁን ፕሪቶሪያ ስምምነትን ጠቅላይ ሚኒስትሩ ባይኖር ኖሮ ሰርቫይቭ ያደርግ የሚለው ነገር ምናልባት እዛ መድረክ ላይ ቢናገሩት ጄኖሳይድ ሲሉ እዛ ላይ ቢናገሩት ትንሽ ባላንስ ያደርግ ነበር እና ገሎ ለማዳን ነው ወይስ ፖለቲካል ኮሬክትነስ ለመፍጠር ነው ወይ ከዚህ ቀደም የነበረውን የፈጠሩትን ፋውል እንደ አዲስ ለማስተካከል ፈልገው ነው ወይ ረጅም ጽሁፍ በዚህ መልኩ ያስቀመጡት እኔ ጌታቸው ረዳ ያላቸው የፖለቲካ አቋም ብዙም የሚታመን ነገር አለ ከዚህ ቀደም የሚናገሩትን ስለምናቅ ማለት ነውና ይሄን እንዴት ታየዋለህ ይሄን ሐሳባቸው እንግዲህ አቶ ጌታቸው እንትን ናቸው ምንድነው እንደ ወቅቱ ነው ልክ እንደ አክቲቪዝም አይን ነገር ማለት ነው እንጂ እንደ ፖለቲከኛ በጣም ጥንቃቄ ማድረግ መቻል አለበት አክቲቪዝም ችግር የለውም ሁሉንም ነገር እንደየወቅቱና እንደ ሁኔታው ነው የምትሄድበት ነገር ማለት ነው አሁንም እሳቸው እንግዲህ ችግር ውስጥ የከተታቸው ያለው ነገር ጫካ ያሉ የሚናገሩት የነበረው ነገር አሁን የተረጋጋ ፖለቲካ ውስጥ መጣ ዋጋ ያስከፈላቸው መጣ እሱን ደግሞ ለማረም የሚሄዱበት መንገድ ደግሞ ሌላ ችግር ውስጥ አስገባቸው አሁን ደግሞ ባለፈው አልጀዚራ ላይ ቀርቦ ያንን እንትን ላይ ያቀረቡት ነገር ምናልባት ስማርት የሆነ ማምለጫ መንገድ ነበር እሳቸው አሁን ፖለቲከኛ የተረጋጋ ፖለቲካ ውስጥ ለመቀጠል ሲሉ አይ ጄኖሳይድ ስንል ነበር ጄኖሳይድ የሚለው ነገር ግን እንጃ ብቻ ሳይሆን በገለልተኛ ወገን ብጣራና ሰርቲፋይድ ቢሆን ደስ ይለኛል እኔ በሚል ነገር በጥቅሉ ማለፍ ቢችሉ ኖሮ ያን ደረጃ ጠቅላይ ሚኒስትሩ ጋርም ትንሽ የሚያቀያይም ነገር እኮ ነው እኮ ጄኖሳይድ ተፈጽሟል ጄኖሳይዱን ደግሞ የጄኖሳይዱን ጦር የመሩት ጠቅላይ ሚኒስትሩ ነው ያለው እንግዲህ ያው አፋውቶ እንትን አላለም እንጂ እንትን እንዳለ ያርጎ ነው የሚቆጠረው ገብቷል ግን አሁን ደግሞ የኛውን ነገር ባላንስ ለማድረግ ደግሞ የሚሄዱበት ነገርም ደግሞ ሌላ ባክፋየር ደግሞ ያመጣል ቀጥሎ ማለት ነው ስለዚህ እንዳው የተረጋጉ አይመስለኝም
ገብቷል አይደል? ተለዋዋጭነታቸው አሁን ዋጋ እያስከፈላቸው ያለ ይመስለኛል። ከዚህ ሁሉ ትንሽ በደንብ አስቦበት የሆነ እንትኑ ሰፋ ያለ ፍሬሙ ትንሽ ሰፋ ያለ እና ለተጠየቅም የሚጋብዝም ከሆነ ዝም ብሎ የሆነ ጠባብ በሆነ መንገድ ውስጥ ብቻ ሳይሆን ሰፋ ባለ መንገድ ይዞ ተጠየቅም ከመጣ በዛ ሂደት ውስጥ ንግግራቸውን በዛ ሂደት ውስጥ ቢያደርጉ የተሻለ ነገር የሚሆን ይመስለኛል እንጂ እኛውን ለማጣፋት አሁን የምታመጣው ነገር ደግሞ ሌላ ነገር ደግሞ ነገ ደግሞ ወልድብሃል። ስህተትን በስህተት እንደዛ እሱ እንትን የሚል አይመስለኝም። እሺ ወደሚቀጥለው መረጃችን ስናመራ ወደ ኤርትራ ጋር በተያያዘ መረጃ ነው የምናገኘው። ምንድን ነው የሚለው ኤርትራ የምትባል ሀገር ያው ሰርቫይቭ የምታደርገው ኢትዮጵያን ባህር አልባ ለማድረግ ነው። ባህር አልባ ደግሞ ማድረግ የሚፈልጉት እነ ሳውዲ አረቢያ፣ እነ ግብፅ፣ ሌሎች የኢትዮጵያ ታሪካዊ የሆነ ባላንጣዎች ናቸው። በመሆኑም የኤርትራ ሰርቫይቭ ማድረግ ኢትዮጵያን ባህር አልባ ለማድረግ ሆን ተብሎ ዲዛይን የተደረገ ነው። ኢትዮጵያ በሆነ ሚራክል ከሶማሊላንድ ጋር ተፈራርማ ባህር የምታገኝ ከሆነ የባህር በር ባለቤት የምትሆን ከሆነ ኤርትራ የሚፈልጓት ሀገሮች በሙሉ ፊታቸውን ያዞራሉ፣ ኤርትራም ተፈርሳለች የሚል ነገር የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ አቶ ዲያቆን ዳንኤል ክብረት ተናግረዋል። ይሄ ነገር ከዚህ ቀደምም እኛ በትንታኔም ሌሎች ገለልተኛ ጸሐፊዎችም ብለውበታል። አሁን ትንሽ ለየት የሚያደርገው ምንድነው ከ4 ኪሎ አካባቢ ይሄ ጉዳይ ቦልድሊ በአደባባይ መነገሩ ነው። አንድ ሁለት ነጥቦች እናንሳ እስቲ። በእርግጥ ኢትዮጵያ እንግዲህ ኤርትራ የምትባለው ሀገር ሰርቫይቭ የምታደርገው ኢትዮጵያን ባህር አልባ ለማድረግ ኢትዮጵያን ለማጥቃት እንደ ሽመል ኤርትራ እንደውም አንድ ፕሮብሌም ቻይልድ ኦፍ ኢትዮጵያ ምናምን የሚል አንድ ጽሑፍ አለ። በቃ የኢትዮጵያ በቃ የችግር እንትን ነች፣ በቃ ማለት በችግር የተወለደች ነች፣ ኢትዮጵያን ለማጎሳቆል ኢትዮጵያን ለማመሳቀል የተፈጠረች ሀገር ነች የሚል ትንታኔዎችም አሉ። እና በእርግጥ የፌዴራል መንግስቱ አሁን ምልክት የሰጠ ነገር አለ። ኢትዮጵያ የግድ ሲ አክሰስ ያስፈልጋታል፣ ይሄን ነገር የሞትና የሽረት ጉዳይ ነው የሚል ነገር አለ። በአንድ ድንጋይ ሁለት ወፍ እንደሚባለው ልክ ሲ አክሰስ ስናገኝ የኤርትራን አስፈላጊነትን በዛው ልክ ዜሮ ማስገባትን ታሳቢ ያደረገ የፖለቲካ ዓላማ ነው ወይ ብለን እንድንጠይቅ አንድ እንትን ያደርገናል። ምክንያቱም ከዚህ ቀደም የነበረውን አሁን ኤርትራ አስፈላጊነት በጣም ባደገ ቁጥር አት ዘ ኤክስፔንስ ኦፍ ኢትዮጵያ ነው። ኤርትራ በጣም የሚፈልጉት ሀገራት ኢትዮጵያን ማጎሳቆልና ከኢትዮጵያ ጋር የብሔራዊ ጥቅም ተቀናቃኝ ሀገሮች ናቸው እንጂ ሁለቱንም ባላንስ አድርጎ የሚያስኬዱ ሀገራት አይደሉም ስትመለከት። በመሆኑም እኔ አሁን ስመለከተው የሲአክሲሱ አጀንዳ በአንድ ድንጋይ ሁለት ወፍ ነው። አት ዘ ሴም ታይም ኤርትራ ውስጥ የሚፈጠረውን እብሪት ወይም ደግሞ ኤርትራን ልክ እንደ መሸጋገሪያ አድርገው ኢትዮጵያን ለማጥቃት የሚፈልገውን ኃይል ተስፋ ለማስቆረጥ ለአንዴና ለመጨረሻ ጊዜ የታሰበም ይመስላል። ምክንያቱም ከ4 ኪሎ አካባቢ የመጣ ሀሳብ ስለሆነ በዚህ መልኩ ነው የተረዳሁት። ጥሩ ነው። አንድ እስቲ ነገር እናንሳና ይሄ ነገር ሪሊ እውነት ነው ወይስ አይደለም? ለምንድን ነው ኤርትራን ከኢትዮጵያ መገንጠል የተፈለገበት መንገዱ? የኤርትራ ኤግዚስታንሲስ እስከምን ደረጃ ነው የሚለውን ነገር ለማየት አንድ ሀሳብ እስቲ ላንሳ። ምንድን ነው መሰለህ ፌዴሬሽኑ የፈረሰ ጊዜ ማለት ነው ኢትዮጵያና ኤርትራ ዋህዱ በተባለበት ሰዓት ላይ የግብፁ የዩናይትድ ኔሽን ሪፕሬዘንታቲቭ ደግፎ ነው እጁን ያነሳው። የሚገርም ነገር እንዲፈርስ ለምንድን ነው እንደዚህ የተደረገበት? እንዲዋሃድ መሰለኝ ወደ ኢትዮጵያ ኤርትራ በፌዴሬሽን ወደ ኢትዮጵያ እንድትዋሃድ የደገፈው። አሁን ለምንድን ነው እንትን ያደረገበት? ምክንያቱ ዘነከስት ዴይ የጀባን እንቅስቃሴ በካይሮ ውስጥ ቢሮ ከፍቱና ጽሕፈት ቤት ተከፍቶ ሬዲዮ ጣቢያ ሰጡትና እንቅስቃሴ ጀመሩት። አሁን ይህንን ስታይ የሻዕቢያ እንቅስቃሴ ዋና ዓላማው የሻዕቢያን የኤርትራ ሕዝብ ጥያቄን ፍላጎትን ለማሳካት እና አሁን ከዚህ ነገር የምንረዳው ነገር እነሱ ኤርትራኖችን ለማቀባበል አሁን ለምሳሌ ፌዴሬሽኑ ኢትዮጵያ በፌዴሬሽን ይዋሃድ የሚል ነገር ቢቀር ኑሮ እነሱ የሚፈልጉት አይነት እንቅስቃሴ ወይ ደግሞ ኤርትራ አገር ሆና የምትወጣበት ሂደት ወይ ደግሞ ኢትዮጵያ ከባህር በር የምትገለልበት ከቀይ ባህር የምትገለልበት ሁኔታ ዝግ ስለሚሆን በፌዴሬሽን ትዋሃድ የሚለው ነገር ያንን የነሱ የረጅም ጊዜ ህልማቸው ስለሚያሳካ ደገፉት። የሚገርም ነገር ማለት አሁን ወደ ነጥቡ ስንመጣ የታሰበው ነገር ምንድነው ካል ኤርትራ ኢትዮጵያ ከቀይ ባህር ስትገፋ ሁለት ነገር ነው አብሮ መጣው። አንደኛ ኢትዮጵያ አቅም የሌላት ሀገር ትሆናለች። ሁለተኛው ነገር ምንድነው ኢትዮጵያ
በአረብ ሊግ ሀገራቶች ላይ ጥገኛ እንድትሆን ነው የሚያደርገው። እንግዲህ በቅርብ በአቅራቢያ ያለው የባህር በር ልናገኝ የምንችለው በአረብ ሊግ የሚመራ ባህር በር ስለሆነ ማለት ነው። የአረብ ባህር ስለሆነ ማለት ይሄንን ስላሰቡ ሁል ጊዜ ኢትዮጵያን እጇን እየጠመዘዝ ነው ትልቁ ህልማቸውን የአባይን ጉዳይ መጠቀም ምናምን ሁሉ ጊዜ ጥያቄ ሆኖባት እንድትቀጥል የታሰበበት ሂደት ነበረ ማለት ነው። ለዚህ ሲባል ነው ኤርትራን ከኢትዮጵያ የመገንጠሉ ስትራቴጂ የመጣበት መንገድ ማለት ነው። ኦኬ አሁን እኛ ቀይ ባህር ካገኘን ወይ ደግሞ ባህር በር ለምሳሌ ከሶማሌላንድም በሎ ከምንም በሎ ብናገኝ ፎርዛት ማተር ከአሰብን ሄደን በጉልበት ብንወስደው ብናስመልሰው ኤርትራ የምትባል ሀገር በቃ አይፈልጓትም እነሱ አካሸፈ ማለት ነው። እነሱ ፕሮጀክት ማለት ነው። የሚፈለገው ነገር ምንድነው? ባህሩን የአረብ ባህር ማድረግ ነው ፕራይመርሊ። ኢትዮጵያን ደግሞ በአረብ ሀገራቶች የአረብ ሊግ ሀገራቶች ላይ ጥገኛ እንድትሆን ማድረግ ነው። በሶስተኛ ደረጃ እነሱ በሩቅ ሆኖ የሚመሯት ሀገር ነው የምትሆነው ማለት ነው። ይሄንን እቅድን እኛ በሆነ አጋጣሚ ባህር በር አግኝተን ከየትም ይሁን አግኝተን ብናገኝ ይሄ ሁሉ ፕሮጀክት ይፈርሳል ማለት ነው። ስለዚህ ኤርትራ ገደል ብትገባ ምን ላይ ብትሆን ቢበተን ህዝቡ አዝሩለት አንድ ቀን እንኳን እንደዚህ ለሳውዲ ዛሬ የሚሰጡትን ማሽላ አይሰጧቸውም። ወደ እንደ ፍልስጤም ነው የሚሆኑት የሚሉት አለ አንዳንዶች። እንደ ማርት ነው እንደዚህ አይባልም፣ ምክንያቱም ወንድም ህዝብ ነው ጎረቤት ህዝብ ነው እንደዚህ አይባልም ይላሉ። ግን በቃ የፍልስጤም አይነት ስቴትለስ አይነት ደረጃ ነው የሚደርሱት። ልክ ኢትዮጵያ ምናልባት እንደዚህ የባህር በር አክሰሱ ካገኘችና ኤርትራ ውስጥ ደግሞ እንግዲህ ሸምግለዋል ኢሳያስ እርሳቸው በህይወት ቢያልፉ ልክ የፍልስጤም አይነት ስቴትለስ አይነት ምክንያቱም ቀውስ ነው የሚፈጠረው። የሚከተል እንትን አይኖርም፣ የፓወር ቫኪዩም ይፈጠራል። ጉዳዩ ትርምስ ነው የሆነ። ሳውዲ አረቢያ እና እነ ግብፅም የሚፈልጉትን ኢንተረስት በሻዕቢያ አማካኝነት ነበረ የሚፈጽሙት። ያ ነገር ስለሚፈጠር በእርግጥ ጉዳዩ አመክንዮአዊ ይመስላል የሚልም ትንታኔ አለ። አዎ ያው ወደፊት እናያለን። እስቲ ምናልባት ይሄኛው ሴናሪዮ ከቀጠለ ኤርትራ አካባቢ ያሉት እንዳለ መሪዎቹም 80 እና ከ80 በላይ የሆኑ ያሉ ሰዎች ስለሆኑ በዛው ልክ ደግሞ ተተኪ ትውልድ ደግሞ የለም። ትውልዱ ከሀገር እየተሰደደ እየወጣ ነው ያለው። እነሱም እያቀረቡት አይደለም። ብትስታያቸው ያኔ ሳል በራ የነበሩ ሰዎች ናቸው። አብሮ ስራውን የሚይዙ ያሉ በወታደሩም በምትኑ ያው ሲቪሉም የለም ሲጀምር ስራውን ይዞ ያሉት እነሱ ናቸው። ስለዚህ ይሄ ነገር እንዴት ነው የሚሆነው ብለህ ስታስብ ያ ጄኔሬሽን እያለቀ ቤት አገሩን የማስተዳደር አቅምና ልምድ ያለው ትውልድ ከየት ነው መጣ የሚለው ጥያቄ ሌላ ጉዳይ ነው። ይሄ ከተፈጠረ ደግሞ ሁሉም አከራባች ያለው ሁሉም እጁን መሰንዘሩ አይቀርም። እነሱ ዳንም እኮ ሰነዝራሉ እኮ ጥያቄ አላቸው። የጊዜ ጉዳይ እነሱን በራሳቸው አጀንዳ ተይዞ ነው እንጂ ይሄ ታችኛው በኩል ያለውን አሁን ባህሉም ሃይማኖቱም ሁሉ ነገሩ ከሱዳን ነው የሚቀርበው። የኛ ነው የሚለገጥ ጥያቄ ሊያነሱ ይችላሉ። ስለዚህ እሱን ወደፊት እስቲ እሱ ሴናሪዮ ከሄደ ምን ሊፈጠር ይችላል፣ ኢትዮጵያ ምን ብታደርግ ነው ያለባት የሚለውን ነገር እናያለን። እስቲ እንደ መውጫ አጭር መረጃ ምንድነው ይሄ ሱዳን አካባቢ ያለውን የፖለቲካ ተኩሳት ተመልክተናል። እንግዲህ አልቡርሃን በይፋ ምንድነው እጅ ሰጥተዋል። ወደ ሰላም ስምምነት መግባት ፈልጋለሁ። ትራምፕ ያስተላለፉት ነው ኦሬዲ በዚህ በሳውዲ አረቢያው ንጉስ አማካኝነት የሰላም ስምምነቱን በተመለከተ ፍቃደኝነታቸው አሳይተዋል። ተቃራኒ ደግሞ ሐሚቲ ወይም ደግሞ ጀነራል ደጋሎ የሰላም ስምምነት የሚባል ነገር የለም እንግዲህ ፓወር ይዞታል። አሁን ሻዕቢያ ወደዛ ሄዶ ነበረ፣ ሳውዲ አረቢያ ሄዶ ነበረ፣ ተመለሰ። እንግዲህ ሳውዲ አረቢያዎችን እባካችሁ ፈጥናችሁ ወደ አካባቢው ኑ እያሉ ሲጋብዙ ነበረ። ከዛ በኋላ ደግሞ አልቡርሃን ሄዱ። አልቡርሃንም ሄደው የሰላም ስምምነቱን በተመለከተ ፍቃደኝነታቸው አሳዩ እና እዚህ አካባቢ አሁን ስንመለከተው የኃይል መሳለፍ የኃይል መፋለስ እየተፈጠረ ነው። ኢንፌቨር ኦፍ ሳውዲ አረቢያ ኢንፌቨር ኦፍ ሻዕቢያ የነበረው የኃይል አሳለፍ እየተዛባ በሐልማይቲና በሐሚቲና ወይም ደጋሎን በሚደግፉት ምናልባት ከዚህ ከአልቡርሃን ተቃራኒ የሆኑት ኃይሎች አካባቢው እየተቋጠሩት ነው። ለዛ ይመስለኛል እንግዲህ ኢሳያስም ጉዳዩ አሳስቧቸው ሳውዲ አረቢያን ቀጥታ እንጂ ከሩቅ ከሚሆን መተሽ ኢንቮልቭ አድርገሽ አሰብ ላይ ሰፍረሽ የሆነ የፖለቲካውን አጠቃላይ ምስቅልቅል ብታስተካክልን ይሻላል የሚለው ነገር እንደ በምልጃ መልኩ ያቀረቡት ከዛ ይመስለኛል። ወደፊት በደንብ እንተነትነዋለን። አድማጭ ተመልካቾቻችን የዛሬው ዝግጅታችን በዚህ ቋጭተናል። በሚቀጥለው ፕሮግራም እስከምንገናኝ ድረስ ቸር ቆዩ።